ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አላችሁልኝ? እኔ ያለው እየጠፋው ነው እንግዲህ ኢንተርኔት ስለሌለኝ ነው። በየቀኑ ቪዲዮ ለመልቀቅ ትንሽ ያስቸግራልና ኢንተርኔት የለም። እንግዲህ በቀጣይ ደሞዝ ተቀብዬ ዳታ እስከመሞላ ድረስ ኢንተርኔት በጣም ነው የሚያስቸግረው። ኢንተርኔት የለም እዚህ። ይህንን ቪዲዮ አፕሎድ ሳደርግ ሌላ ቤት ስልኬን አስቀምጬ ነው የሚመጣ። ያው ቤታችሁ ትንሽ እኔ አሁን እኛ ያለንበት ዋናው ቤቱ ደግሞ ትንሽ ራቅ ይላል። ያው ታውቁታላችሁ፣ አረቦች ቤት በጣም እንትን ነው፣ ርቀት አለው። እኔ ካለሁበት በጣም ርቀት ስላለው እኔ ዋይፋይ አይደርስም እዚህ ነው እና ለዛ ነው በየቀኑ ቪዲዮ መልቀቅ እየፈለኩ ለእናንተ የሚጠቅም ነገር ለማድረስ እየፈለኩ ትላንትና አሁን አፕሎድ እናንተ ያያችሁ ቪዲዮ ትላንትና የተለቀቀ 2 ቀን ቢያንስ 3 ቀን ነው እሱን ቪዲዮ የቀረጽኩት፣ ግን አልወርድ ብሎኝ እንደገና ዲሌት አድርጌ ነው ትላንትና ወደ እናንተ የደረሰና በየቀኑ ካሁን በኋላ ዳታዬን ሲሞላ አልጠፋም። አሁንም አልጠፋም፣ እንደምንም እያልኩ እሰራለሁ። እህቶቼ ስለምታበረታቱኝ ወዳቸዋለሁ። ዛሬ ደግሞ ስጦታ መጥቶልኛል። ስጦታ ያው እኛ ሴቶች ትንሽ ነገር ነው የሚያስደስተን። የስጦታ ትንሽ የለውም በመጀመሪያ ማለት ነው። ለእናንተ ስጦታ የሚሰጠው ሰው እናንተን የሚያከብራችሁ የምወዳችሁ ሰው ነው አይደለ? ዝም ብሎ ማንም ሰው ስጦታ አይሰጥም። እና ይህ ስጦታ ከአቡዳቢ ነው። ቢያንስ ብዙ ዋጋ ከፍሎ ኮንትራት ይዞ ነው ይህንን ስጦታ ያመጡልኝ። እኔ ታዲያ ለምን አላመሰግናቸውም? እየተመለከቱኝ ስለሆነ ማለት ነው። ለምን አላመሰግናቸውም ብዬ ምክንያቱም ከአቡዳቢ እኔ ያለሁበት እዚህ ዱባይ ዋና እንትኑ ካኔ ነው ያለሁት። ቢያንስ የ2 ሰዓት መንገድ ኮንትራት ይዞ በጣም ብዙ ብር ከፍሎ ነው እዚህ የመጡትና ይህንን ስጦታ ያመጡልኝ። እኔ ደግሞ ለምን አላመሰግንም? ማመስገን ስላለብኝ ማለት ነው። ቤተሰቦቼ ስጦታ ከማን ነው ማን ነው ወደፊት ወደ እናንተ የማደርስ ይሆናል ግን በቃ ደስ ስላለኝ ለእናንተም ለቤተሰቦቼ ማድረስ ስለፈለኩ ማለት ነው። ኮንትራት ይዞ ነው የመጡት 1000 ምናምን ድርሃም አውጥተው በቃ እኔ ማለት ማመስገን ስላለብኝ ነው። እህቶቼ ሁላችሁም ደግሞ ሰብስክራይብ ላይክ አድርጉ። ስጦታ ምን እንደሆነ አሳያችኋለሁ። ላይክ አድርጉ። ግን ያው ቀድሜ ፈትቼዋለሁ። ያው ሽቶ በጣም ነው የምወደው። ጆርዳንም እያለሁ ብዙ ሽቶ ገዝቼ ነበር። ኢትዮጵያም ገብቼ ደግሞ ባለፈው ያሳየኋችሁ ሽቶ አለች እና ከኢትዮጵያ ራሱ ስመጣ 2 ሽቶ ነው፣ አንዱ ዶዶራንትና አንድ ሽቶ ምናምን ነው ይዤ የመጣሁትና ሽቶ በጣም ነው የምወደው እና ከኢትዮጵያ ራሱ ስመጣ እነዚህን ይዤ ነው የመጣሁት። ሽቶ እኔ በጣም ነው የምወደውና ያው እኛ ሴቶች ሽቶ በጣም ነው የምንወደው። አሁንም ደግሞ ሽቶ ያመጡልኝና በጣም ነው ደስ ያለኝ። ምንም ብቻ ስጦታ ነው አይደለ ቤተሰቦቼ? ግን ታሽጎ ነው የመጣው። እኔ ቾኩዬ ፈትቼዋለሁ ማለት ነው። አሳያችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ አንድ ላይ ነው የመጣልኝ። እኔ ግን ያው እንትን ብዬዋለሁ። ይሄ አንድ ላይ ነው። የሚገርማችሁ ነገር ከመቼው ተቀብቼ እንትን እንዳልኩኝ እቺ በጣም ሽቷ ማለት ጣዕሟ በጣም ነው የምትጣፍጠው። በጣም ነው ደስ የምለው። እቺ ሽቷ አመጡልኝ እና እቺን ዶዶራንት ያመጡልኝ። ከሁሉም የገረመኝ ስጦታም አሳያችኋለሁና እና አመሰግናለሁ። እግዚአብሔር ያክብርልን። እቺ 2 ነው የመጣችልኝ። እቺን በጣም ደስ የምትለው ሽቷ በጣም ነው የሚጣፍጠው። የሆነ ቾኮሌት ሌላ ሰው ማለት የማይረብሽ በቃ ለስለስ ያለ ሽታ ነው። በቃ ቀኑን ሙሉ እየሸተታችሁ ነው የምትሉት እና ደስ የሚል ሽታው ነው። እግዚአብሔር አክብርልን፣ በወጣ ይተካ እላለሁ እህቶቼ። ብቻ አመሰግናለሁ። እግዚአብሔር አክብርልን። ሌላም አሳያችኋለሁ። ጠብቁኝ። ወሬ ያበዛውባችሁ መሰለኝ። ሌላ ደግሞ ይሄ ነው መነጽርና ሰዓት ማለት ነው። ይሄን ይመጣልኝ። እስቲ አርጌ ላሳያችሁ። እንዴት ነው የሚፈታው? እስቲ በኋላ አሳያችኋለሁ። እቺ ናት የመጣችልኝ። እግዚአብሔር ያክብርልን።
እና ሌላ ደግሞ አሳያቸዋለሁ። 2 ቻፕስቲክ መጥቶልኛል። በጣም የምወደው አይነት ከለር ነው። ደስ የሚል ሽታው ራሱ የሆነ እንትን ነው፣ ደስ ይላል። ከንፈራችሁ ላይ የሆነ ምግብ ቾኮሌት ነው የሚሸተው። እና እቺንም ቻፕስቲክ አምጥተውልኛል 2 ማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። በጣም ደስ ብሎኛል። ምክንያቱም ከዛ ዋጋ ከፍሎ ትራንስፖርት ኮንትራት ይዞ የሚገርማችሁ ነገር ብዙም ሰዓት አላወራውም። አይመችም። ምክንያቱም አረቦች እንደዚህ ደስ አይላቸውም። በእርግጥ እኔ ማንም ማያችሁ ከቤት ወደ ውጭ አይወጡም፣ ግን አለ አይደለ ደስ አይላቸውም። ብዙ ሰዓት እንኳን አላወራቸውም። 5 ደቂቃ ውስጥ ይህንን መንገድ ተጉዞ መጥተው እንግዲህ 5 ደቂቃ ባወራ ራሱ 5 ደቂቃ በላይ አላወራውም። ብቻ እግዚአብሔር ይስጥልን። ማን እንደሆነ ወደፊት ደግሞ ማሳውቃችሁ ይሆናል። ለእናንተ ቦታ ያለ ሰው ነው አይደለ? ዋጋ ከፍሎ ከዛ የ2 ሰዓት መንገድ ኮንትራት ይዞ መጥቶ እናንተን ማያችሁ ለእናንተ ቦታ ያለ የሚያከብራችሁ ሰው ነው አይደለ? እና እግዚአብሔር ያክብርልን። ፍላጎቴ የቻፕስቲክ በጣም ወዳለው ያው እኔም የምወደውን ነገር ስለሚያውቁ ይህንንም ገዝቶልኝ አምጥተዋል ማለት ነው። አመሰግናለሁ። እግዚአብሔር ያክብርልን ቤተሰቦቼ። እናንተንም ደግሞ ወዳችኋለሁ። አዳዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼርም አድርጉ። ብዙ ጥያቄም አለ መልስላችኋለሁ። ለእናንተ ይጠቅማል ብዬ የማስበውን እኔ ከመመለስ ወደ ኋላ አልልም። በነገራችን ላይ ይሄ ክላሴ ነው ማለት ያው ደስ ይላል። የራሳችሁ ክላስ ምናምን የምታርፉበት እዚህ ነው የምናርፈው። ስራ ከጨረስን እንተኛው በጣም ነው ደስ የሚለውና ተዝረከረከ መሰለኝ እና ደስ ይላል። እንደዚህ የምታርፉበት ምናምን ቦታ ሲኖራችሁ ደስ ይላል። የሚጨቀጭቃችሁ የለ ምናምን ነገር እንደዚህ የራሳችሁ ክላስ የምታርፉበት። አሁን በተለይ ጆርዳን ብዙ ቤት የምትተኙበት ክላስ የለም፣ ወይም ሳሎን ነው የምትተኙ ወይም ሶፋ ላይ ነው ምናምን ነገር። የእነሱ ድምፅ እየረበሸ ደክማችሁ ውሏችሁ ምናምን ለማረፍ ራሱ በጣም ነው የምትቸገሩና እኛ ደግሞ ሁለት ሆነን ነው ምናድረው። የራሳችን አልጋ አለን፣ የራሳችንን እቃ ማስቀመጫ አለን እና ደስ ይላል። ያው የሰው ነገር የሰው ነው። ነገ ምን አገባን እኛ ዘላለም አይደለም የምንኖረው ምናምን ልትሉ ትችላላችሁ። ግን እስከዛ ድረስም ቢሆን የሆነ የምታርፉበት ማረፊያ መኖራችሁ በጣም ደስ ይላል። በነፃነት ክላስ ካላችሁ ምናምን በጣም ነው ደስ የሚለው። ያው ይሄኔ የሚያርፍበት ቦታ ነው ለማለት ፈልጌ ነው እህቶቼ። እና እህቶቼ ሁሉ ወንድም ሴትም ስለሚመለከተኝ ላይክ ሰብስክራይብ አድርጉ፣ አበረታቱኝ። 2 ዓመት ሞላኝ። በነገራችን ላይ ዩቲዩብ ምንም አላደገም፣ አላውቅም ለምን እንደሆነ። አበረታቱኝ፣ አሳድጉ። እኔም ወደ እናንተ ይጠቅማል ብዬ የማስበውን ነገር በየቀኑ አድርስላችኋለሁ። እናንተ ደግሞ አበረታቱኝ። አዳዲስ የሆናችሁ ደግሞ እርስ በራሳችን እንተጋገስ። አዲስ ዩቲዩበር የሆናችሁ ሰብስክራይብ እንደራረግ። ሰብስክራይብ ብቻ አድርጎ መውጣት ሳይሆን የዛ ሰው ቪዲዮ ላይክ ሼር አድርጉ። በተለይ አዲስ ዩቲዩበር ስትሆኑ በጣም ሰብስክራይብ ዋጋ የለውም። 4000 ሰዓት የሚባል አለና 4000 ሰዓት ራሱ እኔን ለመሙላት ቢያንስ ከዓመት በላይ ነው የፈጀብኝና አዳዲስ የሆናችሁ እርስ በራሳችን እንተጋገዝ። ወዳችኋለሁ ስለምታበረታቱኝ ሁላችሁ። አንድ ቀን ደግሞ እንደዚህ እሰራለሁ። ዩቲዩበር የሆናችሁ እንሰባሰብ። በቃ ማዳም ቤት የሆናችሁ ልጆች ምናምን የሰው ቲክቶክ ቪዲዮ ላይክ ሼር ከምታደርጉ ለምን እርስ በራሳችን አንተጋገዝም? እናንተም ክፈቱ። ምንም የሚከብድ ነገር የለም። በቃ ምንም ዩቲዩብ ለመስራት ምንም የሚያስፈልገው ድካም የለውም እና በቃ ኤዲት ለማድረግ 20-30 ደቂቃ የምታርፉበትን ሰዓት ተጠቅማችሁ ይህንን ብታደርጉ በጣም ቀላል ነገር ነው። ማይክ ይሄ ምናምን ካሜራ አያስፈልጋችሁም። እኔ በስልክ ነው
የሚቀርጸው አሁንም ማለት ነው። እቺ ማይክ አለች። አሁን ነው የገዛኋት እና ምንም የሚያስፈልገው እኔ እኮ ካሜራ የለኝም ማይክ የለኝም ምናምን አትበሉ። ምንም አያስፈልግም። እናንተ መጀመሪያ ፍላጎት ነው የሚያስፈልገው። አንድ ሰው ፍላጎት ካለው ነው አይደለ የሆነ ነገር የሚሰራው። ከልባችሁ የሆነ ነገር መፈለግ ነው ያለባችሁ እና ወይም ሰው ስለከፈተ ሳይሆን እኔ ደስ ብሎኝ ነው እስካሁን ማርያምን ዩቱብ ከፍሎኝ አይደለም። በቃ ደስ ይለኛል። ዩቱብ እንደዚህ ለሚጠቅመው ነገር ለሰው ስለቅ እስካሁን ተከፋይ አልሆንኩም። በተለያየ ምክንያት የፖስታ ጣጣው ብዙ ነው፣ ግን ሞኔታይዜሽን እስከመሆን ድረስ ጣጣ አለው እና እስካሁን ተከፋይ አልሆንኩም። ተከፋይም ከሆንኩም ደግሞ ወደ እናንተ ያደርሳለሁ። እስካሁን ብሬ የዩቱብ ብር እጄ ላይ አልገባም። ማርያምን ነው የምላችሁ። ምክንያቱም በወስድ ብር ብቀበል ኖሮ አልደብቃችሁም። ግን እንደዛ ስላችሁ ተስፋ አትቁረጡ። የሆነ ለምትፈልጉ ነገር ዋጋ መክፈል ነው ያለባችሁ እና ከለፋችሁ ዋጋ ከፈላችሁ የማይሆን ነገር የለም። ወዳችኋለሁ እላችኋለሁ። መልካም ጊዜ በያላችሁበት፣ መልካም ቆይታ። ወዳችኋለሁ። ቻው ቻው።